ኤርሚያስ በጣም ገድል ከማንበቡ የተነሳ ወደ ገዳይነት ወደ መንፈሳዊ ቆንጨራ መዛዥነት ሳይለወጥ አይቀርም። ሰውዬ መንፈሳዊ ቆንጨራ አለው። በቃ አንገት የሚቆርጥበት፣ የሰውን ስም የሚያጠፋበት፣ ርህራሄ የሌለው፣ ምህረት የማያውቅ ኤርሚያስ ደግሞ በዚህ ሰዓት ላይ ገድሉን የሚነኩበትን ሰዎች ከመግደል ወደኋላ አይመለስም። ገድል ከነካ ትገደላለህ። እንደ ወንጌላዊ ክርስቲያን ሆነማ ገድሉን መስበኩ ጋር አያይዘ ይሄ ነገር ይስተካከል የሚል ኮመንት ከሰጠ በቃ ተገዳይ ነክ ገባ። እንደ አንድ ቪዲዮ ራሱ አይቼ ከጌታ ጋር ሁሉ ያቀሳስርሃሉ ገባ። እግዚአብሔር የእሱ ቡድን ማሊያ ለብሶ ልክ የእንግሊዝ ቡድን የእንግሊዝ ማሊያ ለብሶ እንደሚጫወት ተጫዋቾች እግዚአብሔር የእሱን ቡድን ማሊያ ለብሶ ገባ የተከላካይ ቦታውን ይዞለት ወደ እሱ ጎል ሊያስቆጥር የመጣውን ሰው እግር እየሸነከለ የሚመልስ የእሱ ሰፈር ተጫዋች ሁሉ ይመስለዋል። ከአምላክነት ወርዶ በቃ የእሱ ቃቃ ጨዋታ አባል ይመስለዋል። እና አንተ በዛ መንገድ እሱ ኤክስፒሪየንስ ያደርግ ከተሰማክን ጄኒውን ስሜት መናገር ፈልጋለሁ። ምክንያቱም አሁን አይን ውስጥ ገብተካል። የሶሻል ሚዲያ ቡና ጠጡ እና የተሰማ ስሜት በትክክል የተሰማ ስሜት ምንድን ነው? ያውን እሱ ያላቸውን ዝርዝሮች እኔ አሁን ኃጢአተኛነትህን ምናምን አጉልተ መናገርህ ፖይንቱ ራሱ ለማን እንደሆነ አልገባኝ። በአንተ ጎን በእሱ ጎን ያለውን አውቀዋለሁ። ያው ተሰድቤም ስለማቅ ስሜንም አጥፍቶ ስለሚያቅ ተደራጅቶ ቡድን አደራጅቶብኝም ስለሚያቅ ገባ ድንጋይ ብዙ ወርውሮብኝ ስለሚያቅ ኤርሚያስ የሚባለው ግለሰብ ብዙ ነገር አድርጎኝ ስለሚያቅ ገባ ተደራጅቶ ሁሉ ከአንድ ነጋዴ አገልጋይ ጋር በፖሊስ ምናምን አሳድኖኝ ሁሉ ያውቃል ገባ። እሱን ሁሉ ስለማቅ ብዙ ነገር ስለደረሰብኝ የምን ያህል ኤክስትሪም ሊሄዱ እንደሚችል አውቃለሁ። በሰጣችሁ ገንዘብ ጠበቃ ቀጥሬ ፖሊስ ቀጥሬ አሳሰራቸዋለሁ ምናምን የሚል አይነት ገባ ከቤተሰብነት አጥሎ እስር ቤት ሁሉ ለመክተት ድፍረት ያለው አይነት ሰው እንደሆነ አውቃለሁ። ግን አንተ ምን ተሰማህ? አንተ ያቀረብከው በቅንነት ነው። አሁን እሱ በሌለበት ዝም ብለህ ከምታወራ እስቲ እንደው የምትለው ነገር እውነት ከሆነ ከእሱ ጋር ተገናኝተህ ለምን እሱ ባለበት ለዚህ ነው መንገደኛ አታስገባም ወይም እኔን እንዳትስበኝ ካሁን በኋላ አንተ እኔ ስገባ በቃ ወይ ብቻዬን አስገባኝ ወይ እንዳትስበኝ ካሁን በኋላ ኖ አይደለም አይደለም እንዲህ የሚባል ነገር ማታውቀውን ሰው ካስገባ ይሄ ነው በቃ ውጤቱ። እኔ ሀሳብ አልከለከለም። ሀሳቡን ግን ሀሳብ አይደለም ማታውቀውን ሰው ማስገባትና ሀሳብ መከልከል የተለያየ ነው። ኦኬ ኤኒዌይስ ወደ እንትናችን እንመለስ። ምን ተሰማህ ነው ያልከኝ? ከትናንት ወዲያ አይ ቲንክ ሀብትሽ ቦረናም አንድ አይነት ነገር አድርጎ ነበረ። ቪዲዮ ሰራብኝ፣ ከዛ በውስጥ መጥቶ ሊያስፈራራኝ ምናምን ሞከረ እና ያልኩት ነገር ምን መሰለህ? መስደብ ከፈለግ አንድ ትንሽ የቀበሌ መታወቂያ ያላቸውን ሰዎች ስም ብጠራ ደስ ይለኝ። ችግር የለም። አሁን የቀበሌ መታወቂያ የሌላቸውን ሰዎች ስም ባጠራ ደስ ይለኛል። እሺ ከኔ ጋር ሆነ ማለት መብት ነው። ብቻ እኔ ካለው አትጥራ። እንደዚህ አይነት የእድሩ የሞት ዝርዝር ውስጥ የተመዘገቡ ሰዎች ባጠራ ደስ ይለኛል። እሺ ኤኒዌይስ በቃ እሱን ትውዝላል። እኔን መስደብ የምትፈልጉ ሰዎች ካላችሁ ደስ ያላችሁን ነገር ዲኤም ማድረግላችኋለሁ። ጎሽ ለመባል ቢሆን እግዚአብሔርን ማገልገል ባልመረጥኩኝ ነበር ብዬ መለስኩለት። አሁንም ኤርሚያስ ጤነኛ መስሎኝ ነበረ ገባሁኝ እና ኢንቴንሽን ላሳየው ነው። በቃ አንተ ኃጢአተኛ ነህ ምናምን ሲለው እንዴ ለምንድን ነው ደግሞ የሚደጋግምልኝ? እኔ እኮ አውቀዋለሁ ኃጢአተኝነቴን ብዬ ነው አይኑ አውቀዋለሁ። በጣም የሚገርመኝ እንደኔ አይነቱን ደካማ እግዚአብሔር መውደዱ ነው ብዬ የተገረምኩት። ይሄ ትሁት ለመምሰል አይደለም።
ሪል ፊሊንግ ነው ማለት እግዚአብሔርን በጣም የምወደው እንደኔ አይነቱን ደካማ መቀበል ስለፈቀደ ነው። እና አሁንም ደጋግሜ የምነግረው አዎ ደካማ ነኝ። ጸጋ ከሌለኝ ግድ የለም እግዚአብሔር ፊት እደፋለሁ፣ ጸጋ ይመለስልኛል። ያ አይደለም ኢሹአችን በኮንሴፕት ሌቭል እናውራ ነው። አሁን ለወንጌል የሚጠቅመው የቱ ነው? ለክርስቶስ የሚጠቅመው የቱ ነው? ቢገር ፒክቸሩን የሚስልልን የቱ ነው? መንገዳችን በፍቅርና በአክብሮት መሆን አለበት ወይስ እንደ ኤርሚያስ በትዕቢት መሆን አለበት የሚለው ላይ እንወያይ ነው ያልኩት። በተረፈ የኔ ኃጢአተኝነት ምንም እንትን የለውም። ሀገር ያወቀው ፀሐይ የሞቀው እና እዚህ ላይ ምንም አልመሰለኝም እያልኩ ነው። አቤሌ ነገር የማንዛዛት ችግር ስላለብኝ ነው ያሳጠርኩልህ። አቤል የለም መሰለኝ ወይስ እኔ ነኝ? አለው እንትን ስላለው ከልጆች ጋር ስለሆንኩ እንትን ዞሮ ያው ሚዲያ ላይ ከወጣ ሰው ሀሳቡን ሚዲያ ላይ ወጥቶ ከሸጠ ባክፋየሮች ይኖራሉ፣ የሀሳብ ባክፋየሮች። ስለዚህ እንዳልከው ያ የእድሩ ድክመት ሆኖ ያልተቀበረውም ሰው ሆነ እዚህ የኦርቶዶክስ ነፃ አውጪ ነኝ ብሎ ራሱን ከጥላቻና ከመጥፎ ሀሳብ ያላጸዳ ወንድሞቹ ላይ ገጀራና ቆንጭራ ከመምዘዝ የማይመለስ የፍቅርን ወንጌል በጥላቻና በስድብ የታጠቀም ግለሰብ እነሱ ሁሉም ነው ምልህ ሚዲያ ላይ ወጥተሃል፣ ሀሳብህን አቅርባል። ስፔሻሊ የፈለግከውን ብትናገር እነሱ እንደ አገልግሎት እንደ የተሞገሱበትን የተወደሱበትን ጀግና የተባሉበትን ኤሪያ ላይ መተህ አንተ ኮመንት ሰጥተሃል ማለት ብላክ ሊስት ውስጥ ተከተሃል ማለት ነው። በየኮመንቱ ካሁን በኋላ ትሰደባለህ። አንተም ትቦልካለህ። ጥሩ እጅ ነው ያለህ። ትቦልካለህ፣ ትሰደባለህ። ፌስቡክ ላይ ምንም ላይ ስምህን ያነሷል፣ ያስታጥቁሃል፣ ስም ይለጠፍብሃል። አዲስ ታርጋ በ57,000 ብር አዲስ ታርጋ ይለጠፍብሃል። እንትን የማይሆን ነገር ይነገርብሃል። ፈቷል ትባላለህ፣ አላገባህም። ልጆቹን በትኗል ትባላለህ፣ ልጅ አልወለድክም፣ ስራ የለውም ትባላለህ፣ ሰራተኛ ነህ። ብዙ ነገር ይለጠፍብሃል። ያደረካቸው በጎ ነገሮች በዜሮ ይባዛሉ ማለት ነው። ለምን እነሱን የነካ በቃ የዚህ ሚዲያ ጠላት ነው የሚሆነው። አረብ ሀገር ያሉ ልጆች አሉ፣ አውሮፓ ያሉ አሉ፣ እህቶች ናቸው ብዙዎቹ። አሜሪካ ያሉ ልጆች አሉ። ገባ? በስህተት በታሪክ ውስጥ ከሆነች እህት ጋር ወይም ከእህት ጋር የተነሳው ፎቶ ካለ ታሪክ ይለጠፍባል። በቃ አለቀ። ስለዚህ በእንጀራቸውን የመጣው በቢዝነሳቸውን የመጣው በሙያቸውን የመጣው። ስለዚህ ዝም ብለው ሊያዩክ የሚችሉበት ምንም አይነት ነገር የለም። ትቀጠቀጣለህ፣ ትውጣለህ። ከዛ ይነገርሃል። ከዛ አውቀዋለሁ ኃጢአተኝነቴ ምናምን ትላለህ፣ ያስታጥቀዋል። አይ መች ታውቀዋለህ፣ ይህን ጥቅስ ታውቀዋለህ ተብሎ ይጠቀስልሃል። ህልም ይታለምልሃል። ስትሞት ስትታነቅ ገና ህልም ያለምልሃል። ገና አንተ መግቢያ በሩ ላይ ነው ያለው። ስለዚህ ህልም ገና ይታለምልሃል። ትለበለባለህ፣ ትዘቀዘቃለህ። አሁን አይን ፈጦ ነው አይደል ያለው? አይን ፈርጦ ደግሞ ፎቶ ይለጠፍልሃል። ኤአይ ገና በኤአይ ጀነሬት ይደረግልሃል ፎቶ። እንድታውቀው ብዬ ነው። ሰፈር ውስጥ ደግሞ የሚያውቅህ እሱን እንደ ሱፐር ሂሮ የሚያውቀው ሰው ያንተ ፐርሰናል ኢንፎርሜሽን የሚያውቅ ሰው ምናልባት ካለ ደውሎ የሆነ ነገር ካለው በቃ አንድ ኤፍቢአይ ያለች እሷ ትመጣለች። ኢንተለጀንት ነኝ፣ ፎረንሲክ ምርመራ ነኝ፣ ሁሉ ነገር ደርሰንበታል፣ መግለጫ ሰጣለሁ ትላለች። ቪዲዮ ይሰራብሃል። አለቀ በቃ። ይሄ
ኮመን እዚህ ሶሻል ሚዲያ ላይ ኤርሚያስና ጀሌዎቹ የሚያራምዱት ነገር ነው። እኔ ስለ እነዚህ ሰዎች ባላወራ ምናምን ደስ ይለኛል። አንተ ስለሆንክብኝ ነው። አንተ ስለሆንክብኝ እና ሌላው ትልቁ ችግር አንድ 5 ቪዲዮ 6 ቪዲዮ ስለኔ ሰርተሃል። እሱ ራሱ ብላክ ሊስት ውስጥ ይከታል ስለኔ መስራት። ኦኬ ያልከው እዛ ቦረና የሞተው ሰውዬ ጨምሮ ሌሎቹም ሰዎች እንደዚሁ እየሰሩብክ ያሉት በቃ እኔን ለጥፈ የሆነ ነገር ስላልክም ጭምር ሀሳብ ከደለም ችግር። አንድ ታናሽ ወንድሜ ያላግባብ ታስሯል ይፈታ ማለት እኔ እናንተ እኮ ብዙ የማንግባባባቸው ነገሮች ሊኖሩ ይችላሉ። ይሄ ምንድን ነው ነውሩ? ግራ ይገባኛል እኮ አንዳንዴ። ነውሩ ምንድን ነው? በህብረት እንጠላለን፣ በህብረት እንወዳለን፣ በህብረት እናደንቃለን፣ በህብረት እንጠላለን ነው የዚህ ሚዲያ እንትን። ብቻህን እንደ ሰንደቅ ዓላማ ተተክለህ ተውለብልበ ለመሄድ የትኛውንም ወንጭፍ ሲያስወነጭፉ ቀና ብለህ ለመሄድ እርግጠኛ ሆነ ነገሮችን ከዚህ በበለጠ ቦልድነስ መቀጠል መቻል አለብህ። ወደ አንተ ትህትና ስለማይመጡ ትህትናው እንዳለ ቢቀጥልም ወይ መልስ ባለመመለስ ጸጥ ብለህ እለፍ፣ አሊያም መልስ ከመለስክ ደግሞ ትክክለኛውን መልስ መልስ። እውነቱን ገባህ? እውነቱን መልስላቸው። አለበለዚያ ልክ ነህ ምናምን ካልከውማ ይሄው ለነብይነቱ ማረጋገጫ ነው የምትሰጠው። ይኸው ያልኩት ተፈጸመ። ሻይ ቡና ብለናል እንደሚሉት እውነቴ ነው። ሻይ ቡና ብለናል እንደሚሉት ነቢያት ስም ይጠሩና ሻይ ቡና ብለናል። አይ አላልንም። ስለ ራስ ነግረኛል አልነገርኩም። ማን የገለጠልኝ? ጌታ ነው የገለጠልኝ እንደሚሉት እንደዛው ጌታ ስለገለጠልኝ ነው። ይሄው ሰውየው አምኗል ብሎ ነው እንጂ የሚመጣው እንዲትሁት ስለሆንክ የሚማርብም ሰው አይደለም። ትህትና ቢማሩ ኖሮ ከጌታ ይማሩ ነበር ትህትናውን። ግን ጨርሶ እነሱ ትሁትም አይደሉም። የሰውን ለማዳን ፍቅር ያስፈልጋል። ይሄ በተለይ አሁን ደግሞ ዘመቻ እንትና ላይ ዳኒ የሚባለው ልጅ ላይ ዘምተውበታል። ዴቭ የሚባለው ልጅ ላይ ዘምተውበታል። በቃ አይቻልም። እነሱ ናቸው ቦሶች፣ እነሱ ናቸው አለቆች። የቦምባርድ ዘመንን ታውቀዋለህ? አዲስ አበባ ላይ ፍለጠው ቁረጠው ቲም ነበረ። በደርግ ማለፍና በኢህአዴግ መምጣት መካከል የነበሩ ቦምባርዶች ነበሩ እና ቦምባርዶች በቃ እነሱ ያልፈቀዱት ነገር ሰፈር ውስጥ አያስደርጉም ነበር። ጉልቤዎች ነበሩ እና ኢህአዴግ ሲገባ በየጠላ ቤቱ ደረታቸውን ብሎ ነው ያስተነፈሳቸው። እኚህ የቲክቶክ ቦምባርዶች ናቸው። ገባ? እነሱ ያልፈለጉት ሪጀክት ከህይወት መዝገብ የሚፋቅ ነው የሚመስላቸው። የእነሱ ፈቃደኝነት ለመኖር ዋስትና የሚሰጥህ ነው የሚመስላቸው። ምክንያቱም ማስ አላቸው፣ ራሳቸውን ቀላቅለው ስለሰበኩ። ገባ? ዝም ብሎ ሞብ አላቸው፣ ጥላቻ ብቻ። በቃ የጋራ ስምምነት አላቸው። ኦርቶዶክስን ስለሚናገሩ ይሄ ከደቡብና ከምዕራብ የመጣው የፕሮቴስታንት አያቱን ጴንጤ የሆነው ማህበረሰብ ይደግፋቸዋል። ኦርቶዶክስን ስለጠሉ ብቻ ድጋፍ አላቸው። ገባ? ስለዚህ በተለይ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ነገሮችን ኮምፕሮማይዝ አድርገ ለመስማማት ነገሮችን ለማቀራረብ ወይም ለማጠጋጋት ስህተቶቹን በቀና መንገድ እንተያይ፣ ይሄን የሚታረመውንም በቅን መንፈስ እናርም ምናምን የሚሉ ሀሳቦችን ይዘ ከመጣክ ጠላት ነህ። እንግዲህ ሰው ሀሳብን መጥራት ይችላል። ከምልጥና ጋር ምን እንዳያያዛቸው አልገባኝም። አሁን አየህ ጥላቻ ሲሆን ነገሮች ጥላቻ ሲሆኑ ሰውን በፊዚካሉ ላይ አስተያየት ትሰጥበታለህ። ጥላቻ ሲሆን በማንነቱ ላይ አስተያየት ትሰጥበታለህ። ከሀሳብ ግጭት ያለፈ ነው። አሁን መላጣ ይህን ያህል ያስጠላል። አረ ጸዴ መላጣ ነው ደግሞ ጭንቅላትን እንትን አይል። ጸዴ መላጣ ግራት ኔቨር ግሮ ኦን ቢዚ ስትሬትስ በላቸው
እና ያን ያህል ቦታ በፍጹም ያን ያህል ቦታ እንዳትሰጣቸው ወንጌል ጠላት አይደለም። ኦርቶዶክስን ማክበር ኤልደርሶችን ማክበር የወንጌል ጠላትነት አይደለም። አልገባህምና ኦርቶዶክስ ስህተት ማውራት ወንጌልም አይደለም፣ እሱም አይደለም ወንጌል። ገባህ? አሁን አንዳንድ ጊዜ ይገርመኛል። አንዳንድ ነገር ከሩቅ ስታየውና ቅርብ ስታየው በጣም የሚያስደንቅ ልዩነት አለው። እዛ ማረፊያ ቤት በነበርኩ ሰዓት ላይ አባ ወልደ ጊዮርጊስ የሚባሉ በጣም ድንቅ የኦርቶዶክስ አባት አግኝቼ ነበር። በጣም ድንቅ አባት ናቸው። ቆሞስ ናቸው። ከጵጵስና አንድ ማዕረግ ያነሱ ናቸው እና ከእሳቸው ጋር የማውራት የመተኛት እድል አለኝ እና ሌሊት 10 ሰዓት አካባቢ ላይ ሁሌ አባ ወልደ ጊዮርጊስ ይነቃሉ ከእንቅልፋቸው እና እያለቀሱ ይጸልያሉ። ድምጻቸው ይሰማኛል። በለውሳስ ነው የሚጸልዩት እና በጸሎታቸው መካከል መቁጠሪያቸውን አውጥተው ራሳቸውን በግራና በቀኝ ሻጥ ሻጥ እያደረጉ ይጸልያሉ እና ከሩቅ ለሚያይ ልክ እንደኔ ያለ ፕሮቴስታንት ለመዳናቸው በቂ የኢየሱስ መከራ በቂ ስላልሆነ ጨምረው ራሳቸውን በመቅጣት ለመዳን እየፈለጉ እንደሆነ ሊሰማው ይችላል። ጠጋ ብዬ በጨዋታ መካከል አጠገቤ መጡ እና ልዩ ትኩረትም አላቸው። ወደውኛል እና ጠጋ ብለው ያወሩኛል። እዛ አባ ወልደ ጊዮርጊስ ማታ ሲጸሉ እያለቀሱ ሲጸሉ አይቾታለው እና በመቁጠሪያም ሻጥ ሻጥ ያደርጋሉ። እርስዎ ራስዎትን ምንድን ነው አልኳቸው። የመቁጠሪያውን ማንነት ነገሩ። 64 የሚያክል ዶቃ ፍሬ ያለው ከኢየሩሳሌም ነው ያመጣሁት እና 100 ጊዜ ራስን ሻጥ ሻጥ ታደርጋለህ። በኦርቶዶክስ ትውፊት 6666 ጊዜ ኢየሱስ ስለኛ ኃጢአትና በደል ተገርፏል፣ መከራ ተቀብሏል፣ ጅራፍ በጀርባ ላይ አርፏል ብለን ስለምናምን ያንን እያሰብክ ነው የምጸልየው እና እሱን እያሰብክ ስትጸልይ ለእኔ ነው የተሰቃየኸው፣ ለእኔ ነው የተዋረድከው፣ ለእኔ ነው የታመምከው፣ ለእኔ ነው ደምህን ያፈሰስከው፣ ለእኔ ነው በሰው ፊት በፍጥረት ፊት ትንሽ የሆንከው ራስህን ያሳነስከው እያልክ በጥልቅ መመሰጥ ሆነክ ስለከፈለልህ መስዋዕት እያሰብክ በእንባ ታመሰግነዋለህ አሉኝ። አሁን እሳቸው ካሉኝ መረዳት ተነስቼ መቁጠሪያውንም ሻጥ ማድረጋቸውንም ጸሎታቸውንም ሳየው እንዴት ውበት ያለው እንዴት አስደናቂ ነገር ነው። ውለታውን ያሰቡት፣ መከራውን ያሰቡት፣ ስለሳቸው የከፈለውን ወይም ስለ ክርስቶስ ስለያሰቡት ምንም ስህተት አላገኘው። ያለሳቸው መረዳት ያለሳቸው ማብራሪያ ግን ዝም ብዬ ከዳር ነገሩን ከተመለከትኩት መዳን በክርስቶስ በተፈጸመው መዳን አልበቃ ብሏቸው ራሳቸውን እየቀጠቀጡ ነው ብዬ ነው የምተረጎመው። አሁን ይሄ ነው በቃ የትርጉሙ ማዕት። እውነቴን ነው የምላችሁ፣ የትርጉሙ ማዕት ይሄ ነው። ሰዎቹ ራሳቸው የሚሉትን ሰምታችሁ ምንድን ነው ይሄ ብላችሁ ጠይቃችሁ እነሱ ከሚያብራሩት ማብራሪያ ተነስታችሁ ነገርየውን ብትረዱት በእነሱ አይን ውስጥ ገብታችሁ ብታዩት እናንተ የምታጋንኑትን ያክል ነገሩ ራሱን ችሎ ስህተት አይደለም። እናንተ ነገሩን የምታዩበት መንገድ የራሳችሁ ትርጉምና ፍቺ ስለሆነ ነው ነገሩ ሩቅ የሚሆነው ትርጉመ ቢስ የሚሆነው። ሰዎቹ ለምን አደረጉት? እንዴት ነው የሚረዱት? እንዴት ነው ነገሩን የሚያስቡት የሚለውን ነገር መረዳት ለነገሩ ያለውን መራራቅ ያቀራርብ ይሆናል እንጂ መጥፎ ትርጉም አይሰጥም። አሁን እኔ ባሰብኩት ካላሰባችሁ፣ እኔ ያየሁትን ካላየዋችሁ የሚሉን በእነሱ መነጽር ውስጥ አስገብተው የሁላችንንም አይን እንደነሱ አጥብበው እንድናይ የሚፈልጉ ሰነፎች ናቸው ሚዲያ ላይ ጠላት እያደረጉን ያሉት። ወንጌል
ሰዎች በክርስቶስ ኢየሱስ መስቀል በተሰራው በስጋው መቆረስ በደሙ መፍሰስ ሰዎች ከእግዚአብሔር ጋር የታረቁበት ከራሳቸው ጋር የታረቁበት እርስ በርሳቸው የታረቁበት እንጂ ወንጌል እርስ በርሳቸው የተናናቁበት እርስ በርሳቸው የተሰዳደቡበት አይደሉም። ከአባቶችም ከክርስቶስም ከመጽሐፍ ቅዱስም እንዲህ ያለ የወንጌል አገልግሎት አልተመለከትም። አለቀ በቃ። ለምንድን ነው ቀንም ሌሊትም ሰዎችን ስለ ክርስቶስ ኢየሱስ ወንጌል ስለ እግዚአብሔር ቃል ጥቅስ እየጠቀስን ምንሰብካቸው? ስለምንወዳቸው አይደለምን? እሱ ስለወደዳቸው ስለሞተላቸው አይደለምን? እና መሀል ላይ የኛ ጥላቻ ማንን እንዲያድን ነው? ሰውን የምናዋርደው፣ ሰውን የምናንጓጥጠው? ሞቶልሃል፣ ይወድሃል። ታርዶልሃል፣ ይወድሃል። ደሙን አፍስሶልሃል፣ ይወድሃል። እግዚአብሔር እርሱ ሰው ሆኖልሃል፣ ይወድሃል። ራሱን ባዶ አድርጎልሃል ስላንተ። ከአብ ጋር ሲስተካከል ራሱን ዝቅ አድርጎልሃል ለአንተ። በድንግል ማርያም ማኅፀን ውስጥ ስጋና ደምን ተካፍሏል። እንደ ሰው ሰው ሆኗል። እንደ ሰው ዝቅ ብሏል። እንደ ሰው ከሰው አንሷል። ከሕግ በታች የሕግ ፈጣሪ ለሙሴ ሕግን የሰጠ ጌታ ራሱን ከሕግ በታች አድርጓል። ለምን? ስለሚወደን። ይህንን የፍቅር መልእክት ለማስተላለፍ የሆነ ቤተ እምነት ጠምደህ መልእክቱ ልክ አይሆንም፣ ልክ አይሆንም መልእክቱ። ጌዲዮን ያለው ያን ነው። ይህንን ሰማይ የመጨረሻ ፍቅሩን የገለጠበትን የእግዚአብሔርን የፍቅር ወንጌል መጠማመጃ ካደረግከው ወንጌሉ አይደለም ችግር ያለበት፣ ወንጌላዊ አንተ ነህ ችግር ያለብህ። ጋረገዋ ችግር የለው። እነዚህ ሰዎች የእውነት ለመናገር አቧራቸውን አራግፋ ከበረባሶ ጫማ አውጥታ ሰው ያደረገቻቸው ኦርቶዶክስ ቤተክርስቲያን ነች። እድል የሰጠቻቸው። እኔ አሁን መሰረተ ክርስቶስ ቤተክርስቲያን ነኝ። ከመሰረተ ክርስቶስ ቤተክርስቲያን በወጣ ኦርቶዶክስ ወይም የሆነ ካቶሊክ በወጣ መሰረተ ክርስቶስ ቤተክርስቲያንን ልሳደብ ነው? ላይክ የዋለችልኝን ውለታ እንዴት ረሳዋለሁ? እኔ በጣም የሚገርመኝ ነገር መመሰለ እግዚአብሔር ሊቀጣ ሲፈልግ ደንቆሮ ነው የሚያደርግ። እነዚህ ሰዎች እንኳንም ስማርት ያልሆኑ በቃ እግዚአብሔር ሊቀጣቸው ሊያዋርዳቸው ፈልጓል። እና እንዴትም ሆኖ የትዕቢት መንገድ የጌታ መንገድ ሊሆን አይችልም። እንዴትም ሆኖ ላይክ ጳውሎስ ሐዋርያ ሥራ ምዕራፍ 17 ላይ በግሪክ ጣዖታት መካከል እየሄደ መንፈሱ ተቆጣበት፣ በጣም ተበሳጨ። አርዮስፋጎስ ላይ ሲያገኛቸው ግን ያለው ምንድነው? እናንተ ሰዎች እግዚአብሔርን እንደምትፈሩ ያለው ብሎ በፍቅር ነው የጀመረው። የአገልግሎታችን መሰረት መሆን ያለበት ፍቅር ነው። ባይዘው ይሄ ለኦርቶዶክሶችም ይሰራል። ኦርቶዶክሶች ፕሮቴስታንቶችን ስትሰብኩ ዓላማችሁ ፍቅር ነው፣ እንዳንጠፋባችሁ ሲሆን እንዳንገባባችሁ የእግዚአብሔር ልጅነትን ክብር እንድናገኘው። የኤርሚያስ እኮ ይለያል ማለት የሚናገርበት ቶን ንዴቱ ምናምን ስትመለከት ምን አድርገውት ነው ብላለሁ። እና ጌታ ይቅር ይበለው። ኤኒዌይስ እግዚአብሔር ሊቀጣው ስለፈለገ ነው በዚህ መጠን ደንቆሮ ያደረገው ብዬ ነው የማምነው። ማንም ሰው ዘሙቶ መንግስተ ሰማያት ሊገባ ይችላል። ሰርቆ መንግስተ ሰማያት ሊገባ ይችላል። ትዕቢተኛ ሆኖ ግን መንግስተ ሰማያት መግባት አይችልም። እግዚአብሔር ትዕቢተኞችን ይቃወማል። እና ላይክ እግዚአብሔር የሆነ እኮ ነው የሚመስለው ሲያወራ ኮንፊደንሱ ምናምን ስትመለከተው። እና ይሄ ልክ አይደለም ማለት ከተሳሳተ ሰው ጋር ነው ሜሳፕ እያደረገ ያለው። አቤል ይቀጥል። ይቅርታ ስላለ እና አሁን ፐርሰናል እሱ ጋር ብቻ ሳይሆን እዚህ ሚዲያ ላይ ወንጌል መወራወር ወንጌል ይሄ እንትን አለ አይደል የሆነ እንትን አድቬንቸር ፊልሞች ላይ የሆነ ከተማ አስጨንቀው ሊገቡ ያሉ ጠላቶችና ከተማቸውን የሚጠብቁ ወታደሮች እና እሳት ያደርጉበትና ድንጋዩ ላይ የሆነ ወንጭፍ ትልቅ ድንጋይ ይተኮሳል በሆነ መወርወሪያ። ወንጌል ከዚህኛው ወደዛኛው የእሳት ኳሶች የሚያካክሉ ድንጋዮችን እየወረወርክ የጴንጤ መንጋ የምትበትንበት ደግሞ የኦርቶዶክስ መንጋ በጥላቻ የምትበትንበት አይደለም። ለማዳን
አይደል? የመጽሐፍ ቅዱስ ሲናገር የእግዚአብሔር ኃይል ለማዳን ነው ይላል። የማን ኃይል? የእግዚአብሔር ኃይል ለማዳን ነው። አንተ ነህ ሰውን ለማባረር ሰውን ለማንኳሰስ የምትጠቀምበት። ልክ መንፈስ ቅዱስ እንደወረደብህ ድምፅህን ጮክ አድርገህ በመጮህ እግዚአብሔር ካንተ ጋር እንደሆነ ቪዲዮህን አጥፍተህ ሙድ የምትይዘባቸው ምስኪን አይናቸውንና ጆሮአቸውን የተደፈነባቸውን የቲክቶክ ምዕመናኖች እያጃጃልክ ለመምራት አይደለም እንዴ እያልክ መንፈስ ቅዱስን ያንተ ስሜት ማንጸባረቂያ አድርገህ እንደምታታልላቸው ደቀ መዛሙርቶችህ አይደለም። የእግዚአብሔር ኃይል ለማዳን ነው፣ ለመጮህ አይደለም። ሰው ለመስበር አይደለም። ሰው ለማንኳሰስ አይደለም። ምስኪኖችን ለማንሳት ነው። ምስኪኖችን ኢየሱስ በጣም በቃ ደስ የሚል የአገልግሎቱ ኔቸር ስትመለከቱ በክርስቶስ መንገድ ላይ በእግዚአብሔር መንገድ ላይ ወይ አይገቡ ወይ አያስገቡ ያላቸውን ፈሪሳውያንን ሲያገኛቸው በኃይለ ቃል ይናገራቸው ነበር። ፈሪሳውያንን፣ አሳቾቹን ፈሪሳውያንን ማለት ነው። አሁን ምስኪኖቹን የተበተኑትን እረኛ እንደሌላቸው በጎች ተበትነው ያያቸውን ግን አፉን ከፍቶ አስተማራቸው ነው የሚለው። እራራላቸው። የደከሙ ሲመጡ አብሯቸው ሆነ። ኃጢአተኞች ሲመጡ አብሯቸው በላ፣ አብሯቸው ጠጣ። ተከሰሰ ስለነሱ። የታመመ ነው ባለመድኃኒት የሚፈልገው እንጂ ጤነኛ አይደለም። እኔ ለታመሙት ለበሽተኞች እንጂ ለጤነኞች አልመጣውም አለ። ለምን? እሱ መድኃኒት ስለሆነ። መድኃኒትን አሁን እኔ በነ እንትና ሰፈር በነ ቀለም ወርቅ የተንፍሱ ሰፈር በቃ ኦርቶዶክሳውያን አልዳኑ። ስለዚህ ታመዋል በኃጢአተኝነት በሽታ ውስጥ እና የታመሙ ሰዎች ያልዳኑ ሰዎች እንዲህ ነው ወይ የሚሰበኩት? በመሰደብ ነው ወይ የሚሰበኩት? በማዋረድ ነው ወይ የሚሰበኩት? ኢየሱስ እኮ ያልዳኑትን ሰዎች በኃጢአት በሽታ የተያዙትን ሰዎች አብሯቸው በልቶ ጠጥቶ ጊዜ ትኩረት ሰጥቷቸው ያ 3 ገበያ 4 ገበያ የሚከተለው ዝናው እስከ ግሪክ ድረስ የሄደው ጋዜጣ በሌለበት፣ ሬዲዮ በሌለበት፣ ቲክቶክ በሌለበት፣ መጽሔት በሌለበት በዛ ዘመን ዝናው እስከ ግሪካውያን ድረስ የወጣው በፍልስጤም አካባቢ ላይ ያሉ ሰዎች ሁሉ ስለሱ እንዲሰሙ እግዚአብሔር በሞገስ ያጠገበው ልጁን ክርስቶስ እኮ ኃጢአተኞችን ጊዜ ሰጥቷቸው ቦታ ሰጥቷቸው ለሌሎች የማይሰጠውን ጊዜ ሰጥቷቸው እንዴት ትበላለህ ሲሉት አይ ለነሱ ለመድኃኒትነቴ ለታማሚዎች ነው ብሏል። አለቀ በቃ። ታመዋል ኦርቶዶክሳውያን፣ አልዳኑም ኦርቶዶክሳውያን። እና የምታድናቸው እንደሱ ነው፣ እና የምታተርፋቸው እንደሱ ነው፣ እና የምትታደጋቸው እንደሱ ነው። ለዛውም ወፍ የሆነ ምዕመን ይዘክ የዩጩፋ ካዳሚ፣ የገቢ ጉተማ ካዳሚ፣ የዮናታን አክሊሉ ካዳሚ፣ የሌላ ካዳሚ ይዘ ክርስቶስ ኢየሱስን ሳይሆን ግለሰብ የሚከተሉ ሰዎችን ሰብስበ ጠቅላላ አንተም እንደዛ ሆነ ማለት ነው። እና አትሊስት የኢየሱስ አድርጋቸው እንጂ መጀመሪያ የኢየሱስ እንዲሆኑ መጀመሪያ ያንተ መሆን ማቆም አለባቸው። ያንተ መሆን ማቆም አለባቸው። ለዚህ ነው ጳውሎስ ራሳችንን ቀላቅለን አልሰበክናችሁም አለ። 2 ቆሮንቶስ ምዕራፍ 15 ቀኑን ሙሉ እንዴት ከእረኝነት ጀምሮ እግዚአብሔር በልዩ መንገድ ከሁላችንም በተለየ መንገድ አንተን በስፔሻል ኮሊንግ እንደጠራክ ልታሳምነን የምትንተፋተፍ ከኢየሱስ እኩልና በላይ ራስህን የምትሰብክ ግለሰብ ገድልን ብትሰብክም በዚህ መንገድ ስበክ፣ ትህትና ይኖርበት ላለክ ሰውዬ ለስድብክ እንዲመችክ አይኑ የፈጠጠበትን ስክሪንሻት አድርገ በመላጣው በምኑ መስደብ። አንተ ማን የኃጢአተኛ ምድብ ሰጪ ሆንከው? የትኛው አንተ የትኛው የዓለም ዋንጫ አዘጋጅ ነህ ድልድል የምታደርገው? የትኛው ፊፋ ነህ አንተ? እከሌ ኃጢአተኛ ነው፣ እከሌ ነውረኛ ነው፣ እከሌ እንትን ነው፣ እከሌ ሌባ ነው የምትል ማን አንተ? የት ነህ አንተ? ምንድን ነው ሚዛን? ማን አንተ? ማን ነው አንተ? ምን ሞራል አለ? አንተ ቲቪ ጆሹዋን የምትከተለውን ያክል መርቆሪዎስን ይከተሉታል እንደ ኦርቶዶክሳውያን። እኔ እኮ በጣም እኮ የሚያስቀኝ እኮ
አንተ ሐሰተኛ ነቢያቶችን የምትካደመውን ያክል ተክለ ሃይማኖትን ይከተሉታል። ኦርቶዶክሳውያን አይከተሉትም እኮ። ካንተ በላይ ካዳሚ፣ ካንተ በላይ አጣኝ፣ ካንተ በላይ ሙታን አምላኪ እዚህ ሚዲያ ላይ አለ እንዴ? የለም እኮ። አናቅም እንዴ? ስለ ሞተው ስለ ቲቢ ጆሹዋ ስትል በህይወት ያሉ ወንድሞችን አብረውክ የቆሙ ሰዎችን ያስቀየምክ፣ የበተንክ፣ ያባረርክ ቂመኛ፣ በጥላቻ የተሞላ ይቅርታን የማታቅ ሰዎችን ለመስደብ አፍህን የምትከፍት ሰዎች መሰብሰብ ሲያቆሙ ሊያዳምጡክ ሳይፈልጉ ቁጥራቸው ሲቀንስ የቲክቶክ ገበያ በስድብና በሙለጫ እንደሚሞላ ስለምታቅ ሰውን በማዋረድና በማንጓጠጥ አብረውክ ለነውረኝነት ጡብና ሲሚንቶ ጋግረው የሚያቀብሉክ የአመፅን ግንብ አብረውክ የሚገነቡትን ሰዎች ሰብስበ ለመሳደብ የማትቦዝን በቤተሰብ የምትሄድ ልጅ የማይቀር ሚስት የማይቀር እናት የማትቀር አባት የማይቀር ድንበር የሌለ ድንበር ተሻጋሪ እንዲህ እኔ ማቀው ድንበር ተሻጋሪ ድንትን ቀይ መስቀልና ቀይ ጨረቃ ነበር ድንበር ተሻጋሪዎች። እነሱም ለሕክምና ነው። ለስድብ ድንበር የምትሻገር አልፈ የሰው ቤት የምትገባ እንደ መከበር በከንፈር ይላል። እዚህ ሚዲያ ላይ እኮ ያንተን ያክል የተከበረ ያንተን ያክል ሰዎች የተቀበሉት ያንተን ያክል ሊደመጥ የተፈለገ ሰው የለም። ግን አንተ በምትለው መንገድ ሞገስ ላንተ ከ80 ሰው በላይ ሰምቷችሁ አያውቅም። 120 ሰው ይዘህ እኔ እኮ ያስቀኛል እኮ በ120 እና በ80 መካከል ያለው ልዩነት ወንድም ጠንበለል 40 ሰው ነው። እርግጠኛው የምነግርህ አንተ ሰብከ ከምትሰበሰበው ህዝብ ተኝተ የሚሰበሰብልህ ህዝብ ይበልጣል። ቲክቶክ መስፈርት አይሆንም የተሰበሰበልህ ሰው የት እንደሚሰበሰብ ሰው ስለምናቅ ማለት ነው። እስቲ አንድ ቀን የኤርሚያስ ቻሌንጅ ልስጥ። አንኮራፋ ቪዲዮ ከፍተክ አንኮራፋ አልጋ ላይ ተኝተህ በሺህ የሚቆጠር ህዝብ ኤርሚያስ ምን ገጠመው ብሎ ይሰማካል። ሞገስ አግኝታ አይደለም ሰው በቃ እንደዚህ አይነት ነገር ስለሚጥመው ነው። ስትሳደብ ሰው እንደሚሰበሰበልህ በዲፎልት ገብቶካል። አንተ ደግሞ ሞገስን የምትለካው በቁጥር ነው። በቲክቶክ አድማጭ ቁጥር ነው የምትለካው። 80 ሰው የሚሰማው ሰው ሞገስ የለውም ለአንተ። አየቅ ይሄ ነው የአንተ ስሌት። ኢየሱስ እኮ ያ ሁሉ አገልግሎ ምድር ላይ እኮ ሲሄድ የቀረው እኮ 120 አገልጋዮች እኮ ነው የቀሩት እኮ የተከተሉት ሰው እና ሞገስ በነገራችን ላይ በቁጥር አይለካ። እዚህ ሚዲያ ላይ በጣም ሞገስ ኖሯቸው አይደለም። ማናት የምትባል አንድ ቲክቶከር አለች። 20 ምናምን ሺህ ሰው ነው ቁጭ ብሎ የሚሰማት። ማናት ነበረች እቺ የአረብ ሀገር ሴቶችን በደል ምናምን የምትሰማዋ ልጅ ማናት? ማን ነው ስሟ? ጻፉልኝ ኮመንት ላይ እስቲ ማን ነው ስሟ? ጠፍታኝ ነው ስሟ። ልጅቷን አውቃታለሁ። ቲክቶክ ላይ 20 ሺህ ሰው 30 ሺህ ሰው የሚሰማት ማን ነው ስሟ? የአረብ ሀገር ሴቶች ሀቢባ በጌታ ሞገስ ጠግባ ነው 30 ሺህ ሰው ይሰማል። ወሬው ይጣፍጣል። በደሌ ነው የአረብ ሀገር ገንዘቤን ሆጭ አድርጌ ፍቅሬን ስገልጽለት እሱ ግን በአደባባይ ሌላ ሚስት ቤት እየሰራው ነው ብሎ እሱ ግን ኮንዶሚኒየም ገዝታ ብሎ ግን እሱ ግን በቃ ሰው ይመቸዋል ቁጭ ብሎ በቃ ጉድ ስለሆነ ይላል። 30 ሺህ ሰው 40 ሺህ ሰው እና ቲክቶክ ያሳዝነኝ። አንተ ገድል እያወራ ያልተሰበሰበውን ህዝብ ማናት ሀቢባ የአረብ ሀገር ሴቶችን ቁስል ህመም እየሰማች ይሰበሰብለታልና እና 20 ሰው የሚሰማችሁ ሰዎች 20 ሰው ቆይ 20 ሰው የሚሰማችሁ ሰዎች 20 ሰው የሚሰማችሁ ሰዎች ሞገስ ከማጣት ከማግኘት አንጻር አይደለም። ሰው የሚጠቅመውንም አያውቅም። በቃ የሚጠቅመውን አያውቅም። ስለዚህ በጣም አልተሰማችሁም ማለት ፖቴንሻሉ የላችሁም ማለት አይደለም። በጣም ተሰምተዋል ማለት ይገባቸዋል መሰማት ማለትም አይደለም። በጣም ብዙ ኦዲየንስ አላቸው ማለት እግዚአብሔር ከነሱ ጋር ነው ማለት አይደለም። ምክንያቱም እግዚአብሔር ከእውነተኞች ጋር ነው።
እግዚአብሔር ድፍን እስራኤላውያን ፊት ያዞሩበት ያንጓጠጡበት ነብዩ ኤርሚያስን ብቻውን ከእግዚአብሔር አብሮት ነበር። ብቻውን ከተማ ያላግጥበታል፣ ንጉሱ አይቀበለውም። ሐሰተኛ ነቢያት ከሱ የበለጠ ተደማጭ ናቸው። ግን ብቻውን እግዚአብሔር ከሱ ጋር ነበር። ብቻውን በጌቴ ሴማኒ 1 ሰዓት እንኳን ሐዋርያት አብሮት ሊጸልዩት ያልፈለጉትን አብ ከኔ ጋራ ነው አለ ኢየሱስ። አብ ከሱ ጋራ ነው። ኦዲየንስ ኖረ አልኖረ፣ ተመልካች ኖረ አልኖረ፣ ሞገስ የሚለካው እግዚአብሔር ለአንተ በሰጠ ተደማጭነት ልክ ብቻ እንዳይመስል። ባለመደማጥም ሞገስ ሊኖር ይችላል፣ ሳትደመጡ ሞገስ ሊኖር ይችላል። ምክንያቱም እውነታችሁን መስማት ሲያቅታቸው ልክ እስጢፋኖስን ኢየሱስን የገደላችሁት ኢየሱስን ሲላቸው ጆሮአቸውን ያዙ፣ ጥርሳቸውን እያፏጩ እየጮሁ ወደ ውጭ አወጡት፣ በድንጋይ ወግረው ገደሉት ይላል። በቃ ያ ሁሉ ሰው የሰማው እስጢፋኖስ በመጨረሻ ላይ ሰሚዎቹ ሁሉ ጠላት የሆኑበት ኢየሱስን ሲገልጥላቸው ነው። ጳውሎስ ብቻዬን ቀረው ብሎ ጽፏል። ሞገሱ ተገፎ ነው ጳውሎስ ብቻውን የቀረው። ብቻዬን ቀረው አለ። ሙሉ ኤዥያ ትቶኛል አለ። ኤዥያ ያሉት አብያተ ክርስቲያናት ትተውኛል፣ በኤስያ የሚገኙት አብያተ ክርስቲያናት ትተውኛል፣ ብቻዬን ነኝ አለ። ከጢሞቴዎስ በስተቀር አብሮኝ ማንም የለም አለ። ሞገሱ ረግፎ ነው። ልክ የጌዲዮን ፀጉር ከጭንቅላቱ እንደረገፈ ጳውሎስ እግዚአብሔር የሰጠው ሞገስ ረግፎ ነው። ዛሬ ብዙ ግብ ተሰጥቶኛል፣ አስተክላለሁ። ኧረ በጣም ሸበላ ነበር። እኔ ደግሞ ያው በአካልም አግኝቼዋለሁ፣ 1 2 3 ጊዜ አግኝቼዋለሁ። እና ምንም ወንድ ልጅ ድምፁ ጎርነን ካለ ትከሻው ኮጠልጠል ካደረገ በቂ። ምንድን ነው ብራዘር ስልክክ ካልክማ አንድ ፊልም ላይ ምን ያደርጋል እሱ? እና ወገኖች መላጣ ያምራል ስላለች ስፔሻል ፌቨር ነው ያደረኩላት። እንትን ነው መሞገስ እንትን ስለሆነ ነው ብርቄ ስለሆነ አንተን መላጣ ያለ ግን ይሄኛው እንትን ፀጉሩን ያስከተለውን ሰውዬ እኮ ነው የሚከተለው። ኦኬ ኢትስ ቻይልዲሽ የእውነት ለመናገር እኔ እንደ ህፃን ጨዋታ ነው ያየሁት። የድነት ቦታ አልሰጠሁትም፣ ግን አሳቀኝ። ላይክ 20 ምናምን ዓመት ወንጌል አገልግያለሁ፣ እግዚአብሔርን እመስላለሁ፣ እግዚአብሔርን መሰሉ ብሎ የሚናገር ሰው በዚህ መጠን ሲወርድ የእውነት አስደንግጦኛል። እኔ ትራዲሽን የፔንቴ ነው ከልጅነት የጀመረ እና የፔንቴን ስርዓት ነው የማውቀው። እንደዚህ አይነት ስርዓት አላውቅም። ኤኒዌይስ አምሰር ያላቋርጥ እና በቃ እንትን ሞገስ ከእንትንም አንጻር አይለክም፣ ከኦዲየንስ አንጻር አይለክም። በመቶ ሺዎች የሚቆጠሩ ሰዎች ምን አይነት ቦታ ላይ እንደሚገቡ እናውቃለን። አለቅ ያን ያህል ማተር ያደርግ። እኔ ሁልጊዜ ቃለመወርቅ የተንፍሱ በተለይ ከኦዲየንስ አንጻር በጣም ነው የሚንጠባረረው። ቀድሞ የሚሰሙ ሰዎች እኮ አይሰሙክም እኮ። ቀድሞ የሚሰበሰቡ ስትገባ በሺዎች የሚቆጠሩ ሰዎች ይቀመጡ ነበር። ደግሞ ለዚህ እልህ ብላችሁ ኦዲየንስ እንዳትገዙ፣ ፌክ ቡት አደርጋቸው 1000 እንዳታደርጉ። እዛ ያሉትን ሰዎች ነው እየነገርኳቸው ያለሁት። የሆነ ጊዜ ላይ ሳያቸው 1100 ነው አይጎልም ኦዲየንሳቸው፣ እና ቡት አድርገው ገዝተው ነው የሚገቡት። እኛ ብዙ ሰው ይሰማናል አይነት። እኔ ኤርሚያስ እንደዚህ አይነት ስራ ነው የሚሰሩት። ስለዚህ እንደዚህ አይነት የጅል ስራ 80 ሰው ነው የሚሰማችሁ፣ ሞገስ የላችሁም። እኔን ዓለም ነው የሚሰማኝ። ምንም የሚሰማ ነገር የለም። አልሰማ ስላልክ ነው እኮ ሰዎችን በመዝለፍ የቀጠልከው። እኔ በጣም እያየው ነበር። እንደገና እንደተፈታው ስመጣ የኤርሚያስ ሪከርዶች ናቸው ሲደርሱኝ የነበረው፣ የቀለመወርቅ የተንፍሱ ሪከርዶች ማለት ነው። እጅግ በጣም ሰቅጣጭ ማን ነው? ሳሚን ሲሰድብ ሰማሁኝ፣ ሲያዋርደው፣ ሲሰድበው፣ ሲያንቋሽሸው ሰማሁኝ። ቴዎሎጂ የተማሩ ልጆችን በመማራቸው ሲሰድባቸው ሰማሁ። ሌሎችንም እንደዚሁ ሲሞልጫቸው በቃ በጣም በሚያስጸይፍ መንገድ ማለት ነው። ልክ እንደዚህ
በየአመቱ ተፈቶ እንደሚለቀቅ እንደ ስፔን ጎሽ ያየሁትን ሉጋ አይነት ነገር አያስፈልግም። ጎሽ ኮንክ ጎሽ ነኝ በል። ኤርሚያስ ተናገር እውነቱን ሳይሆን ኤርሚያስ ውጋው ሁሉንም በልና ስምህን ቀይር። እንደዛ ቀይርና በቃ እንትን ይላል። ሰዎች አንተ ካልባረክ አንተም የትኛው ጳጳስ ነህ? እኛ ጳጳሳት ነው ቤተ ክርስቲያን በጳጳስ ነው ጸሎትና ቡራኬ የሚመረቀው የሚመሰረተው። ምን ነው እኔ ያልመረኩት ቤት እንትን አይባረክም አይጣፍጥም አልክ? የትኛው ጵጵስና ሰጥተው ከሆነ ከዋንስሉ ንገር። ጵጵስና ሰጥተውክ እንደሆነ ንገር። እሱ ካልባረከው ልክ አይደለም ካለ የወንጌላውያን ባንዲራ ያዥንኛልክ ምን ሆነ ነው እንዴ? እንዳይደክም ባንዲራውንም ይዘ ከሆነ ትከለው። በጣም አውለበለብከው። ልክ አይደለም እያደረግክ ያለው ነገር። ስለዚህ ታረጋጋ። እድሜህም ደግሞ ትልቅ ነው። እርግጠኛ ነኝ የምትሰድባቸው ልጆች በጣም ትልቅ ነው፣ በእድሜም ትልቅ ነው። ገባ ሰው እንዲያውን አቤት እየሰማን ነው። እየሰማን ሆነ ፕሊስ ሪኩዌስት ይላክልኝና ላስገባ። ገብተህ ካባረሩካ አይ ነው ራሴ ወጣ ቪዲዮ አብራ ምናምን ሲልኝ እንዴ መላጣን እኮ ለምን ትፈልገው ነው? ለምን አላበራህም? አንተ ራሱ አብራ ሲልም አብራ ነው። እኔ ሰዎችን አከብራለሁ። እንዳየኝ ሁሉንም ሰው አክብሬ ነው የማስገባው። እሺ ኤሊያና ትቼዋለሁ። በቃ እኔ ምድር ላይ ያለኝ ጦርነትም ብዙ ነው። ለወንጌል መስዋዕትነት ከፈልኩ ኤርሚያስ ይላል። ኤርሚያስ እና አብራችሁት ያላችሁትም ሴቶች ደቡብ አፍሪካ ምናምን ያለከው ልጅ ከዛ ከሙታን ሰፈር ያለከው አንዱ ደግሞ ሲያቀሳስር ሰምቻለሁ። መንግስት ልማቱን አደናቅፎ ሲለኝ ሰምቻለሁ። እሱ ቤት የሚገቡ ሰዎች ሰው ሲታሰር ደስ የሚላቸው፣ ሰው ሲዋረድ ሰው ሲከሰር ደስ የሚላቸው፣ ሰው ሲያለቅስ ደስ የሚላቸው፣ ሰው ሲባክን ደስ የሚላቸው ማለት ምን ነው ባልሆነለት የሚሉ ይህ የክርስቶስ መንፈስ አይደለም። አሁን ማን ይሞትና ቃሌ ምን አድርጓችሁ ነው የምትናገሩት? የትኛውን ነገር አድርጓችሁ ነው የምትናገሩት እንዴ? ጲላጦስና ሄሮድስና ጲላጦስ በኢየሱስ ታረቁበት። ኢየሱስን መስዋዕት አድርገው ታረቁበት። እና አንተና ኤፍሬም ባለ ጊዜ እንድትታረቁ ቃሌ ለእርድ መቅረብ አለበት እንዴ? መሀል ላይ እንዴ ታረቁ። ለምንድን የምትጣሉት? አብራችሁ ግቡ። ወድራችሁ ኦርቶዶክስን አጣድፉ። ምን ሆናችሁና ፈዘዛችሁ? ተዳከማችሁ እኮ አጣድፏት። ታረቁኝ። እኔ መስዋዕት ያደርጓል ታውቃለህ። ሊታረቁ ሲፈልጉ ማነው እስካሁን ደሙ ያልፈሰሰው? ቃሌ ነው ረደው ረደ ይላል። ስለዚህ አዲስ ተገኝተዋል። የመስዋዕት በግ ደግሞ እንደ መናፍስት እንደ ጥንቆላ መናፍስት ቀይ ዳማ ምናምን ግንባረ ዶቃ ምናምን የሌለ አሁን እንትን መንፈሳቸው መላጣ መሰለኝ የፈለገው። ፀጉራሞቹ ጨርሰው ወደ መላጣ አካል ጉዳተኛ ስለሆንኩኝ ለመስዋዕት አልሆንም። መላጣ አካል ጉዳተኛ ስለዚህ እኔ ለመስዋዕት አልሆንም። ወይኔ ሳቢ አሳዘነኝ። ጌታ ማለት እንደኛ እኳ ጡንቻ ፈርጠምጠም ቢል ጥሩ ነው። ለምድሩ ለሰማዩ ዘግጀት ቢል ጥሩ ነው። ለስላሳ ልጆች እየመረጣችሁ መልስ የማይሰጡ ለስላሳ ልጆች እየመረጣችሁ መቀጥቀጥ ቃሌ መላጣ እኮ ነው ትለኛለች። እያስታወሺ ነው ጃልሴ ነው እያስታወሺ ለመላጦች እያላችሁ ጻፉልኝ። ከአንተ እኮ ፍቅር ሲዝም ይሻላል ይለኛል። እውነትህን ነው። እሱ ቢያንስ ከሀገር ወጥቷል። ሀገር ውስጥ
እስቲ እንኳን ደህና መጣሽ ጃል። ጃልሴና እኮ ጃልሴና ጃልሴና አሳይቶኛል። ጉልበታችሁን እናንተ ሰዎች መላጣችሁንም አሳይቶኛል። እንዴት ናችሁ? አቡዬ ደህና ነኝ አለሁልሽ። ሰመዲ እግዚአብሔር ይመስገን። ደህና ነሽ? ጠፋክ እኮ በስመ አብ ናፈከን። ኧረ አንድ 2 ሳምንት ምናምን እረፍት ጊዜ ሚሞሪ እስኪመለስ ድረስ ጊዜ በጣም የቪዲዮ የእሱ ህልም ማቡቅ የሌለው ህልም እኮ ነው። አሁን እኮ የነሳሚ እኮ ህልም አይቶ ነበረ እኮ ከ10 ወር በፊት። አሁን ወንድማችን የትኛውን የምትገባድ ምጻት አይ ቲንክ ኦኬ አሁን ተስተካከለ። ህልም አይቶ ነበር እኮ እኔ እኮ እናንተ አትሰሙም አትረዱም ምናምን እንጂ አይቶ ነበረ። ህልም አይቼ ነበረ ከ10 ወር በፊት አሳይቶኛል ብሏልና ሁሌ ነው በእርግጥ የሆነ ነገር ከተፈጠረ በኋላ እኔ እኮ ጌታ አሳይቶኝ ነበር እንደዚህ ነግሬያችሁ ነበር በውስጥ ምናምን ይላቸዋል። እዛ ገስቱ ላይ የሚሰቀሉ አንዳንድ ካዳሚ ሴቶችም ወንዶችም አሉትና ነግሬያችሁ ነበረ ጸልየንበት ነበር ምናምን ይላልና እንዳልከው ነው ሳሚ። እኔ ማሳዘነኛል ግን ሁሉም አላሳዘኑኝም። ሁሉም ይበላቸው። ምክንያቱም ትላንትና ለምሳሌ ትላንትና እኛ ይሄንን ሰው ማስቆም አለብን፣ ይሄ ሰው ትክክል እየሰራ አይደለም አንድ በሉት ብለን ስንል እናንተ የወንጌል ጠላቶች ስንባል ነበረ። ትላንትና እኛ ሰው ለምን ይሰደባል፣ የሰው ነገር ለምን አደባባይ ሚስጥሩ ለምን አደባባይ ይሰጣል፣ የሰው ፋይል ለምን ይበረበራል ብለን ስንገስጽ እንደዛው ማንም አብሮን አልነበረም። የተወሰኑ ሰዎች ነን ምንናገረውና ዛሬ ግን የሁሉንም ቤት አንኳኳ። የሁሉንም ቤት በሚል አንኳኳ። እዚህ ቲክቶክ ላይ ኤርሚያስ ያልተጣላው ሰው የለም። ጥሩልኝ ያልተጣላው ሰው ካለ እያንዳንዷን ወንጌል አማኝ ነኝ የሚል ከአማኙም ከአማኙም ጋር ጠብ እና እዚህ ጋር ለመጀመሪያ ጊዜ ሰው ሲጣላይ ለመጀመሪያ ጊዜ ማንም ሰው እኔን ተጣልቶኝ አያውቅም። አንተ እኮ አይደለም የተጣላው ሰው ነው የተጣላው። ኤርሚያስ ከኔ ጋር ሲጣላይ ማንም ሰው እኔ ኢቭን ኮሜንት ገብታችሁ ማየት ትችላላችሁ። ከማንም ሰው ጋር ተጣልቼ አላውቅም። ገርሞኛል ሲሰድበኝ ራሱ ማለት አዲስ ሆነብኝ። ተሰዳድቤ አላውቅም። እኔ እንግዲህ ሙስሊሞች ላይ እሰራለሁ፣ ከሙስሊሞች ጋር እወያያለሁ። እነሱ እንኳን ሰድበውኝ አያውቁም። ምናልባት ሙስሊሞች ካላችሁ ምስክር ልትሆኑ ትችላላችሁ። እና በጣም ነው ከአይምሮ በላይ የሆነብኝ። ይቅርታ ስላቋረጥኩሽ። ቀጥይ። ችግሩ ምን መሰለ፣ ሰው አሁን ኤርሚያስ ሁሉንም ቤት ነው እያንኳኳ ያለው። አንድ ሰው ሁለት ሰው ምናምን አይደለም፣ ሁሉንም ነው የሚያንኳኳው። አንዳንዴ ለጽድቅ ነው ይላል እሱ ራሱ። እኔ የምጣላው ከሰው ጋር በጽድቅ ምክንያት ነው ወይ እነሱ ወንጌልን ስላበላሹና ምናምን ለማለት ይሞክራል። ግን ለጽድቅ ከሆነ እንደው ከተወሰኑ ሰዎች ጋር ልትቆራረፍ ትችላለህ። በወንጌል መተህብኛል አልደርስም። ሙሉ ሚዲያውን ግን አትጣላ። ሙሉ ሚዲያው ውሸታምና ሐሰተኛ ሆኖ አንተ እውነት ልትሆን አትችልም። ኤርሚያስ አበበ እውነት ሊሆን አይችልም። ሙሉ ህዝቡ ውሸት ሆኖ ማለት ነው። ሁሉም ሰው ጋር መጣላት ደግሞ እኔ ራሱን እንዲፈትሽ ነው የምናገረው። በዚህ አጋጣሚ ካለ በሌሎች አካውንቶች እየዞርክ እንደምታይ በደንብ የታወቀ ነውና ካለ ኤርሚያስ ራስህን ተመልከት። እኔ ከሁለት ሰው ጋር ከተጣላው ሚዲያ ላይ ይደብረኛል፣ በጣም ይጨንቀኛል። ያንን ሰው ጥፋቴ እንኳን ቢሆን ሶሪ ይላሉ መልሼ። ምክንያቱም ውስጤ ሰላም ስለማያገኝ ሰው እንዴት ከሙሉ ሚዲያ ጋር ይጣላል? እንዳለ በስም ልጠራልህ እችላለሁ። ቀለሜ እዚህ ሚዲያ ላይ የተጣላቸውን ሰዎች እንዳለ ከአንዳቸውም ጋር ሰላም አይደለም። ለውስጡ ራሱ ለጤናው ራሱ ጥሩ አይደለም እኮ ይሄ ኖርማል ተፈጥሮ ሃይማኖትን መንፈሳዊነትን ምናምን ለጤና ጥሩ አይደለም። ጤነኛ አትሆንም። በቃ ከሰው ጋር ተጣልተህ እኔ የሆነ ሰዓት ላይ ከዚህ ቲክቶክ ላይ ከማይረባ ሰው ጋር እዚህ ግባ ከማይባል ሰው ጋር ተጣልቼ ሌሊቱን ሙሉ ስንፈራፈር ነው ያደርኩት። መልሼ ሶሪ ካልኩ በኋላ ተረጋጋው።
ግን ያም ሰው የሚረባ አይደለም። ግን በቃ ኤርሚያስ ራስን ፈትሽ፣ ራስህን እይ፣ ወደ ቤት ተመለስ። እግዚአብሔርን አሁን ሳሚ ምን አለው? ከቤት እንዳትወጣ አደርግሃለሁ፣ እንድትደበቅ አድርግሃለሁ፣ እንደዚህ አድርግሃለሁ እያለ ሲፎክርበት ነበር። ነውር ነው በነገራችን ላይ። ሳሙኤል በላይነህ ያራዳ ልጅ ነው። ነገሮችን በተገቢው መልኩ መልሶለት። እኔ ምንሽ አልተገረዘም እንዴ? ማለት እንዲህ በተለቅ ብለው ሲገረዙ ነው ከቤት የማያወጡት ብዬ እኮ ነው። እድሜያቸው ከሄደ በኋላ ቁስሉ እስኪደርቅ ከቤት እንዳትወጣ አደርጋለሁ። ወይኔ ከቤት እኔ በቃ መጨረሻ የበቃኝ ከዚህ ሚዲያ ላይ ከወጣ 2 ዓመት የሞላው ልጅ ጠርቶ ሲሞልጭ የለም ልጁ ማለት ነው። 2 ዓመት አቋርጧል። በቃ ቲክቶክ ናትናኤል ኢዩኤል ይባላል እና 2 ዓመት የለም ሚዲያው ላይ ጠርቶ ልክ ልኩ ሲነገረው በቃ ከቀልቡ አይደለም፣ ጸሎት ያስፈልገዋል ይህ ሰውዬ። በእውነት ፎቶውን ይዛችሁ የድሮ ፎቶን የአሁኑ ላይ አይሰራም። የአሁኑ ላይ እናንተን ባህሩ ይጋባል። እሱ ላይ ከጸለያችሁ ባህሩ ይጋባባችኋል። የቀድሞ ቪዲዮ ዩቲዩብ ላይ ሄዳችሁ ቆየት ያሉ ቪዲዮዎች አሉት ገራገር እያለ የተቀረጻቸው እነሱ ቪዲዮዎች እየፈለጋችሁ ጸሎት አድርጉለት እንጂ ይሄ በምክር የሚመለስ አይደለም። እኔ በጣም የዋህነቱ የገረመኝ ፌክ አካውንቶቹ ኤርሚያስ አይደለም የሚለው ስሙ ጀርሚያ ብሎ ይሰልላል። በፌክ አካውንት ኤርሚያስን ጀርሚያ ብሎ እና የዋ ወንድሜ፣ ቅን ወንድሜ አንተ እኮ ብለህ አፍህ ይሳደባል እንጂ ልብክ የዋህ ነው የሚሉክን ሰዎች አትመናቸው። መጽሐፍ ቅዱስ ሰው በልቡ የሞላውን ሰው በአፉ የሚናገረው ይላል። እንደ ልብ ራሱ እንደ አፍህ በጣም አደገኛ ተንኮለኛ እንደሆነ በንግግር ካውቀናል። እና ምንም አንተ እኮ ትናገራለህ እንጂ ልብክ የዋህ ነው የሚሉትን እንዳታምናቸው፣ ይቅርብ። እነሱ ናቸው የማይጠቅሙ አብረውክ ያሉ የማይመክሩ አብረውክ ያሉ ጀግናዬ እያሉ የሚያልፉክ ሰዎች በመዋረድክ ውስጥ የመዋረድክ መቃብር ላይ አበባ እያደረጉብህ ነው። ይሄ ጉንጉን ለተቀበረ ሰው የሚደረገውን የሚገስጹ ሰዎች ናቸው ወዳጆችክ። ልክ አለመሆንን የሚነግሩ ሰዎች ናቸው ያንተ ወዳጆች። የልብህ ልንገርክ፣ ትክክል አለመሆንን የሚነግሩ ሰዎች ናቸው ወዳጆችክ። ስትስት ጊዜ መስመር ስታልፍ ጊዜ አሜን የሚሉ ስትሳሳት ትክክል የሚሉ ሰዎች ካሉ እነዛን ሰዎች ወዳጅነት ሊስት ፈጥነ ባትሰርዛቸው እንኳን ምልክት አደርግባቸው። እውነቴ ነው የምልህ። ምክንያቱም አብረውክ ያሉ ሰዎች አንድ ቀን ማይከፍተው አይ ኤርሚያስ እንደዚህ ማድረግ ልክ አይደለም ሲሉክ ሰምቼ አላውቅም። እኔ ደስ ይለኛል የሚቀርቡኝ ሰዎች ልክ ነው የሚነግሩኝ። እዚህ ባይሆን ደውለ ይነግሩኛል። ካልሆነ እኔ ኮመንት ላይ ራሱ ወዳጆች የሆኑ ሰዎች ይቃወሙኛል። እድለኛ ነኝ፣ በጣም እድለኛ ነኝ። ማንም ላይ አፌን ሳላቅቅ አሜን የሚለኝ አይኑን በጨርቅ አስሮ የሚከተለኝ ምዕመን አልፈልግም። እንደዚህ አይነት ምዕመን ለማፍራት ከሆነ ቲክቶክ ላይ የሚለፈልፈው ቢቀርብኝ ይሻለኛል። አይመለከተኝም። ሲጀመር ወንድሞች ሰብስብ እኩል የሚሆኑ ከአንተ ጋር። ክርስትና እሱ ነው። አንተ ከማንም አትበልጥም። ኢየሱስ ክርስቶስ ለአንተ ደሙን ለሌሎች ሰዎች ዘይቱን አይደለም ያፈሰሰው። አለቀ። ሁላችንም የተገዛንበት ዋጋ እኩል ነው። አንተ ከማንም አትበልጥም። ምናልባት በጩኸት ትበልጣል። ምናልባት ሚዲያ ላይ 10 ዓመት ምናምን ስለቆየህ አንተ በብዙ ሰዎች ዘንድ ትታወቅ ይሆናል፣ እንደ ቆይታ መጠን ማለት ነው። ክሬዲት ለመውሰድ አትንተፋተፍ። በእኔ ምክንያት ነው የታወቃችሁት አትበል። አንተ በማን ምክንያት ነው የታወቀው? በእግዚአብሔር ምክንያት ነው የታወቀው። ሞገስ ሰጥቶ ነው የታወቀው። እግዚአብሔር ሞገስ ሰጥቶ ነው በእግዚአብሔር ነው የታወቅኩት ብለህ ካሰብክ በእኔ ምክንያት ታወቃችሁ አትበል። አንተ በእግዚአብሔር ታውቀ፣ ሌላው በአንተ የሚታወቅበት ምንም ምክንያት የለም። ለሁሉም እግዚአብሔር ስላለ ማለት ነው። ስለዚህ ክሬዲት ለመውሰድ ሁልሽም በእኔ በኩል ዓለም የተዋወቀሽ ምናምን አትበል። በጣም አጭር ነው። ሚዲያ በጣም ደግሞ በዚህ ዘመን በቲክቶክ ዘመን በጣም ቅርብ ነው። ሚዲያ ከሰው ጋር ለመታወቅ ቅርብ ነው። ሰዎች ለማወቅ ቅርብ ነው። በቃ አለቀ።
በግ የገጫቸው ሰዎች ሚሊዮን ፎሎወር ሰብስበዋል። በቃ ስለዚህ የሆነ ክሬዲት ለመውሰድ በእኔ በኩል የተደረገላቸው አትበለን። ኢየሱስ እንኳን እንደዛ ብሎን አያውቅም። በእኔ በኩል ብሎነ ስለምንወደው ነው የምንከተለው። የምንወደው ራሱ እሱ ራሱ ካካፈልን ፍቅር ተነስተን ነው። ከራሳችን ኢነርጂ እንኳን አይደለም ኢየሱስን የምንከተለው። ፍቅሩ በመንፈስ ቅዱስ በልባችን ስለፈሰሰ ነው። አለቀ በቃ። ቤትህን ያዝ፣ የምትሰራውን በሰላም ስራ። ሰዎች አስተያየት ሲሰጡብህ አስተያየቱ የሚጠቅም ከሆነ የሚጠቅምህን ውሰድ፣ ካልጠቀመህ ተወው። ሰውን ግን እንደዚህ ፊዚካሊ በማንጓጠጥ በመሳደብ ባትገለጥ ይሻላል። እየመነመነች ያለች ተሰሚነት ልክ ከኩሽና ወደ ሳሎን ያለ እጅ ድጋፍ እንደሄደ የሻማ ብርሃን በንፋስ ልትጠፋብህ ነው። በቃ ደግፋት። ሰዎች ከኩሽና የለኮሱትን ሻማ ሳሎን ለማድረስ በእጃቸው እየከለሉ እንዳይጠፋ እየተንከባከቡ እንደሚሄደው ተሰሚነትህን ተንከባከባት። ትንሽ ነው የቀረት። ንፋስ ካገኘ ትጠፋለች። ገባ? የሚሰሙክ ሰዎች አንድ ቀን መጽሐፍ ገልጠው ማንበብ ሲጀምሩ፣ አንድ ቀን በክርስቶስ ኢየሱስ ፍቅር መስቀል ላይ ሰዎች በተከፈለላቸው ዋጋ በኩል ሰዎችን መመልከት ሲጀምሩ ከአንተ ጥላቻ ወጥተው ሰዎችን ማዳመጥ ይጀምራሉ። አለቀ በቃ። ኦርቶዶክሳውያንን የምንመለከታቸው በመስቀል ላይ በተሰራላቸው ስራ በኩል ነው። በአንተ ላይቭ በኩል አይደለም የምንመለከታቸው። ሙስሊሞችን የምንመለከታቸው መስቀል ላይ በተሰራላቸው ስራ በኩል ነው። በአንተ ላይቭ በኩል አይደለም የምንመለከት። የሰው ልጆችን በጠቅላላ አለቀ በቃ። ጥላቻ ልትግተን በአንተ ጥላቻ በኩል ሁላችንም ተጠላልተን እንድንኖር አትፈልግ። አንተ እንደ ወንጌል አርበኛ ውጭ ሀገር ሆነ ስትናገር ስትፎክር፣ እኛ መሬት ላይ ያለን ሰዎች አብረን ነው ሻይ ቡና የምንለው፣ አብረን ነው ጎረቤት ሆነን የአንዳችንን ቤት አንዳችን የምንጠብቀው። ቤቴን ሲጠብቁልኝ ሃይማኖቴን ጠብቀው አይደለም ጠይቀው አይደለም ይጠብቁልኝ። ማህበራዊ መስተጋብራችንን አትሊስት አታጥፋብን። በአንተ ምላስ በኩል በአንተ ጥላቻ በኩል ፕሮቴስታንትና ወንጌላውያን አማኞች በጥላቻ መተያየት የለባቸው። አለቀ። ይህንን ነው የምንለው። ስለዚህ እያየው ነው፣ እየተመለከትኩ ነው። ኢሹ ለመሆን ትፈልጋላችሁ። ስራ ይገባኛል። ባለፈው አብይ ጣዳል ወልድ ይፈላል መንፈስ ቅዱስ ይገነፍላል ብለህ የገባከው በየአመቱ ከግለሰቡ ጋር የውሸት አጀንዳ እየፈጠራችሁ ማስታወቂያ ለዛ ፕሮግራም ለማዘጋጀት እንደሆነ እናውቃለን። ድራማ አትስራ። ይሄ የድራማ ሜዳ አይደለም። ክርስትና እውነት ነው፣ ብርሃን ነው፣ ከጨለማ መውጣት ነው፣ በህይወት መመላለስ ነው፣ ክርስቶስን መምሰል ነው። ማስመሰል አስመሳይነት አይደለም። ኦዲየንስ ካላቸው ሰዎች ጋር መመሳሰል አይደለም። ምንም የሌላቸው የሚመስሉክን አድማጭ የሌላቸው የሚመስሉክን እነ ሳሜን አዋርደ አድማጭ ያላቸው የሚመስላቸውን የቲቪ ባለቤቶች እግር ስር መንፈራፈርና መንፈራገጥ አይደለም። ኢየሱስ ክርስቶስ ለሰው ፊት አይተው አይደለም። እነ እከሌን በምታይበት አይን ለምን እነ እከሌን አታይም? ቴሌቪዥን ስላላቸው ትንቀጠቀጣል። ኦዲየንስ አድናቂ ስላላቸው ታሸበሽባል። እናውቃለን። እዚህ ሚዲያ ላይ ያሉ በገባቸው መጠን ለመዘርጋት የሚሞክሩ ምስኪን ልጆች ግን አድማጭ ስለሌላቸው፣ ደጋፊ ስለሌላቸው፣ የሚሳደብላቸው እንዳንተ ቅጥረኛ ተሳዳቢ ስለሌላቸው ብቻ እንደፈለግክ ለመናገር አፍህን ባመጣልህ ልክ አስፍታ አትናገር። ምክንያቱም መልስ የማይሰጡክ ብዙ ሰዎች መልስ መስጠት ስለማይችሉ አይደለም። አጉል ልፊያ ውስጥ መግባት ስለማይፈልጉ ነው። እዚህ ካስፈለገ ችግር የለብንም። እንደምታውቀው ነው። ድንጋይ ነክሰ ነው ስሜን ላለመጥራት ምለክ የተውከው። ምክንያቱም አንተ ከምትሄደው በላይ መሄድ እችላለሁ። አንተ ከምትፈጥረው ተጽዕኖ በላይ መፍጠር እችላለሁ ስለምታውቀው ማለት ነው። ስለዚህ እችንም ደግሞ የተማርኩት ከአንተ ነው። ፉከራ ቀረርቶ የወልክ እንደዚህ ነው ምሳሌ የሆንከን መፎከር ማቅራራቱን አስለምደህናል። እግዚአብሔር ይባርክ ለማለት ነው። ጌታ ከእናንተ ጋር ይሁን።